ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው እውነት ለመናገር ማለት ነው እኔ ቪዲዮ ላይ ወላሂ ብዬ አላውቅም፣ ግን እኔ እንጃ ከምሬ ነው የምላችሁ፣ ወላሂ ነው የምላችሁ። ፍቅርና ሩታ ጋር ፍቅር ይዞኛል። ለምን እንደሆነ አላውቅም። የሆነ ስለ ሩታና ስለ ፍቅር በዚህን ሰዓት የሆነ ነገር ሲዋራ ማለት ነው እኔ ያንጨረጭረኛል። ለምን እንደሆነ አላውቅም። እና ምን እንደሆነ ኮሜንት ላይ ጻፉልኝ ማለት ነው። እና ሲቀጥል አንድ ዩቱበር አለች፣ በጣም አፍልታለች። እውነት ወይኔ ስሟን በጠራዋት ደስ ባለኝ፣ ግን ትዘገንነኛለች ማለት ነው። በመጀመሪያ ደረጃ ሩታ የፈለገችበት ሂዳ ኮሜንት የመጻፍ መብቷ ነው ማለት ነው። አንቺ አትከለኪያትም ማለት ነው። ምክንያቱም ስታሽቃብጪ ነበረ ማታ ላይቭ ላይ ቁጭ ብለሽ ማለት ነው። ፍቅር ቤት ሂዳ ኮሜንት እየጻፈች ነው፣ ከፍቅር ጋር እየመጣች ልታሽቃብጥ ነው። ለዛ ነው ደግ አረገች። ምን አገባሽ አንቺ ምን ቤት ነሽና ማለት ነው። ደግሞ አብርሃምን አሳስረሽ ከፍቅር ጋር መተሽ አንተውሽም። ምን ልታረጊያቸው ነው ቢመጡ ማለት ነው? ፍቅርና ሩታ አብረው ሚዲያ ላይ ቢመጡ አንቺ ምን ስለሆንሽ ነው? ሲቀጥል በመጀመሪያ አንቺ ባገባሹ ባለትዳር ሆነሽ ኦዲየንስሽን የሚያበረታቱችሽ እህቶችሽ አግብተሻል ወይ ሲሉሽ እኔ አላገባውም ብለሽ ዓመተ ምሕረት ስትዋሽ የከረምሽ ሴት ጋር ዛሬ አብርሽ እየታሰረ በሌላ ጉዳይ ፍቅር አይመለከታትም እዚህ ጋር ማለት ነው። እና ሩታ ደግሞ ፍቅር ቤት ሂዳ መኮመንት መብቷ። እህቷ እኮ ናት። አብረው እኮ ነው የሚበሉት፣ አብረው እኮ ነው የሚጠጡት ማለት ነው። አሁን ደግሞ ዞረሽ ማለት ነው የቲክቶክ ለቅመሻል በቃ ማለሽ፣ የኢንስታግራም በቃ ማለሽ እና ህተማሞች ደግሞ አሁን የአብርሽና የሩታ ኦዲየንስ ደግሞ አባልተሻል ጠግብም አልሽ። አሁን ደግሞ የፍቅርና የሩታ ኦዲየንሶች ሲዋደዱ አየሽ። እነሱን ለማጣላት ኮሜንት መብቷ እኮ ነው እናቴ የፈለገችበት። አንቺ በመጀመሪያ በማንነትሽ አትፈሪ ማለት ነው። ይሄንም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? እያንዳንዳችን ከካሜራ ጀርባ ሆነን ከስልካችን ጀርባ ሆነን ማንነታችን ደብቀን፣ ግን እነዚህ ልጆች በድፍረት ናቸው። የፈለገ ነገር ቢመጣ ፊት ለፊት መጥተው ነው የሚሰሩት ማለት ነው። ትላንትና ላይቭ ላይ ቁጭ ብላ ማለት ነው የሩታ ልጅ እኮ የሰማንያ ልጅ ነው፣ የፍቅርን ልጅ እኮ አንቺ እኮ የልጅሽ አባት ነው። አንቺስ ፍቅር እኮ በልጇ የፈለገችበት ብታመጣት በልጇ አላፈረችም። ሲቀጥል ፍቅር የአንቺ ልጅ ትሆናለች ማለት ነው። የፍቅር አክል አድርሰሻል፣ ወልደሻል። ነገር ግን በማንነትሽ በልጅሽ አፍረሽ ነው የደበቅሽው። ፍቅር ግን ልጇን አልደበቀችም ማለት ነው። እንደ እናት ስለምትሳሳላት ነው ሚዲያ ላይ ማውጣት ያልፈለገችው ማለት ነው። ልጅ በልጅነት ልጅ ጸጋ እኮ ነው። ልጅ ለማግኘት ስንት ቦታ ይኬዳል፣ ስንት ብር ይከፈላል ማለት ነው። መጀመሪያ አንቺ እውነት ትዳር ማለት ምን ማለት እንደሆነ ማወቅ አለብሽ። ሙስሊም ነሻ? ትዳር ማለት የኢማን ግማሽ ነው ማለት ነው። በትዳርሽ ያፈርሽ ሴት ዛሬ የሩታ ልጅ ምን እንደሆነ የፍቅር ልጅ ምን እንደሆነ መናገር አትችም። እውነት አንቺ እንጂ ዩቱበር የለም ማለት ነው። ፍቅርና ሩታ አብረው መተው አንቺ ለሩታ የሆነ ነገር ካረግሻት እንደው አንቺ የበላይ ነሽ ማለት ነው። ከአንቺ በላይ ማንም ዩቱበር የለም ማለት ነው። ባይሆን ዝም ብለሽ ለቃቅሚ ማለት ነው። ሁሉንም ከሁሉም እኮ ነው የምትባዩ ማለት ነው። አስመሳይ ነሽ፣ ከምሬ ነው የምልሽ። እንደው እኔ ትልቅ ሰውና ጥሩ ሰው ብዬ አምኜው እንደዚህ የቀረብኩት ከሰው እንደዚህ ሲወርድ የመጀመሪያ አንቺ ዩቱበር አይቻለሁ ማለት ነው። ነውር ነው፣ እንደዚህ ነገር አይወራም። አንቺም ሴት ልጅ ነሽ። ነገ ምን እንደሚደርስብሽ አታቂም፣ ምን እንደምትሆኚ አታቂም። ሲቀጥል አንቺ ባለ ትዳር ነሽ፣ ልጅ አለሽ። ደብቀሽ ነው እንጂ ለማያልፍልሽ ነገር ያልሆነ የሆነው እየመጣሽ እየለጠፍሽ ነው የምትሰሪው እድሜ ልክሽ ላይ ማለት ነው። እውነትም ከአንቺ እኛ እንሻላለን። አንቺ እኮ ስንት አመትሽ ነው ሚዲያ ላይ ማለት ነው። ፍቅር ግን አየሻ ትላንትና ቻና ተዘጋባ፣ ዛሬ ግን መታ ከአንቺ በልጣ ተገኝታለች ማለት ነው። ፍቅርን የሚወዳክል አንቺ አትወጀጂ ማለት ነው። አታሽቃብጪ። ሲቀጥል አብርሽን አትወጂውም። አብርሽ ምንወደው ምናደንቀው ከልባችን እንደ ወንድም የምናየው እኛ ነን እንጂ አንቺ አይደለሽም እንዴ። ከዚህ በፊት እኮ መጥፎ ነገር ይሰራሉ አብርሽና ሩታ፣ ይቅርባቸው እንደዚህ ነገር ሲባል ማለት ነው። ምንድነው ያልሽው አንቺ? ይስሩ፣ እኛስ በምን እንሸቅል እኮ ነው ያልሽው። ስለዚህ ለህይወትሽ ነው የምታስቢው ማለት ነው። ነገር ግን የፈለግ ነገር ሁኚ፣ ግን በሴት ልጅ ላይ የከሌ ልጅ ነው የከሌ ልጅ ነው እንደዚህ መጣ ያን መጣ ብለሽ አትቀባጥሪ ማለት ነው። ምታወሪን እወቂ ማለት ነው።
አንቺ ምን ቤት ነሽና ለሩታ ወይኔ እንደው በምን እንዴት አድርጌ አንቺ ልንገርሽ ማለት ነው። ምክንያቱም ብነግርሽም ባስረዳሽም አይገባሽም ስለማይገባሽ ማለት ነው። እኛ እንዳንቺ አይደለንም። ለብር ብለን አይደለም የምንሰራው፣ ወይም ደግሞ ዩቱባችን ያድጋል ብለን አይደለም። እውነቴ ነው የምላችሁ። ነገር ግን አንዳንድሽ አለሽ ለዩቱብልሽ ብለሽ ለብርሽ፣ እሱንም እኮ ብር ወይ 100,000 ብር ብታገኝ 50,000 ብር ብታገኝ ጥሩ ታገኛለሽ። 4,000 ብር እንኳን እኮ አታገኝም። እውነት 4,000 ብር ምን ታርጋለች? የሴት ክብር ትሻላለች ወይስ ደግሞ 4,000 ብር ትሻላለች? ሞር እንኳን ከ4,000 ብር የበለጠ ስራ ከሰራሽ በላም ቤት ታገኛለሽ። እርግጠኛ ነኝ። ለነገሩ ስራ መሰሪ ነው ማለት ነው እንጂ 4,000 ብር በአሁን ሰዓት ብስኩት አትገዛልሽም ኢትዮጵያ ማለት ነው። አንድ ቲሸርት እንኳን አትገዛም ማለት ነው። ግን ልጅሽን ዝቅ ስታረጊ ማለት ነው። እውነት አንቺ አስቢውና ማለት ነው ቆም ብለሽ ስታዩ ማለት ነው የፍቅር አክል ልጅ አላሳደግሽም? ኧረ ከዛም በላይ ትድሬ ያለሽ እንደውም ማለት ነው ድረሽ ልጅ ታያለሽ አንቺ ማለት ነው። ነገር ግን በማያገባሽ ነገር ጥልቅ አትበይ። ዝም ብለሽ እየለቃቀምሽ ስሪ ማለት ነው። አንዴ ፏድን ጨበሬ ነው ስትይ፣ አንዴ እንደዚህ ሆነ ያን ሆነ፣ የቡታጀራ ሁሉ ነገር አውቃለሁ እኔ አለቃ ነኝ ስትይ እና ካወቅሽ ማለት ነው ምን አንጨረጨረሽ? ስራ ከሆነ ድራማ ከሆነ የሚሰሩት ከሆነ በዚህ ናክል ለምን ትንጨረጨሪያለሽ? ደግሞ ሴት ልጆች ናቸው ይስሩ፣ ምን ችግር አለበት? መተው ሩታና ፍቅር አብረው አሽቃብጠው አብረው እንደሌላው ቢያድጉ ምን ችግር አለ? ሞር ታያት ሩታን ማለት ነው ፍቅር ብታድግ ብትቀየር ትልቅ ደረጃ ብትደርስ ምን ችግር አለባት? ምክንያቱም ብዙ ነገር አለባት። አባት የላትም ከጎንዋ፣ እናቷ የምትጠብቅ ልጅ የምታሳድግ እሷ ናታ። እና በዚህ ልክ የሴትን ሞራል ላይ አትቀልጂ ማለት ነው። ወንድ ልጅ ወንድ ነው። ነገር ግን አንቺም ነገ የሆነበት ስትሄጂ በሆነ አጋጣሚ የሆነ ነገር ያጋጥምሻል። ወንድ ልጅ እንኳን ቢሆን የፈለገ ነገር ቢያጋጥመው ምንም አይሆንም፣ ምንም ጉዳት አይደርስበትም። ሴት ግን ትጎዳለች፣ ትሰበራለች። አንቺም ደግሞ ዛሬ ፍቅር ያየችው ነገር በምን እኔ እኮ የምትገርመኝ ስለ ፍቅርም ይሁን ስለ ሩታም ይሁን ብቻ አንድ ጓደኛ አለችሽና ቡታጀራ ላይ እሷ ወሬ እያቀበለችሽ እንዲህ ነው ያ ነው በዚህ ወጣ በዚህ ገባ አልተጣሉም፣ አሁን ደግሞ እውነት አመረሩ እንደዚህ ያሉ ብላ ብትልሽ ያንን አምነሽ አትቀበይ ማለት ነው። የማንም ሆዱ ማንም ገብቶ የሚያይ የለም። የማንም ሚስጥር ማንም ያቅ የለም። ታውቂያለሽ? ፍቅር ማለት ከአንቺ የበለጠ ብዙ ኃላፊነት ያለባት ልጅ ናት። ለዛውም ጀግናና ጠንካራ እንደ አባት ሆና ልጅ የምታሳድግ አባትን ሆና የቤት ባለቤት ባይኖርም እንኳን ለእናቷ አባቷ ባይኖሯ ለእናቷ ከጎና ቆማ የምታሳድግ የምትረዳ ጀግና ጠንካራ ብርቱ ልጅ ናት ማለት ነው። እና ፍቅርን ብታወሪ ደስ ይልብሻል፣ ያምርብሻል። ነገር ግን ልጅቷ ምን አገባት በዚህ ጣጣ? ሲቀጥል ፍቅርን እዚህ ጋር አንቺ በአብርሃም መታሰር መፈታት ሩታ ሄዳ ኮሜንት በመጻፍ ምን አገባት? ምንም ያገባት ነገር እኮ የለም። ምክንያቱም አንቺ የአብርሽ አድናቂ አይደለሽም። አብርሽን አድንቀሽ መከተል፣ ሴቶችን ከጠላሽ ዝም ማለት ነው። እና ዝምታ ወርቅ ነው። እውነት ከምንም በላይ አንቺ ትልቅ ሰው ነሽ። ተከብረሽ ቁጭ ብቲ ተዋደሽ ሰውና ሰው ባታጣይ ደግሞ በሙስሊም ላይ እንደዚህ ነገር በጣም ያስጠላል፣ በጣም ይደብራል። ምክንያቱም ከአንዱ ኦዲየንስ ስትጣይ አንዱ ኦዲየንስ